ከዚህ ውጭ ሌላ ማለት ጥፋት ነው አረ ሼክ እኔ አልስማማም እና አላት ዝም አልኩ አለ ታዘብኩኝ አለ ወንድምዩ እኔ ወንድምዩ ጨዋነት ነው የሚገርመኝ እንደው ሚስትህን ያዝልኝ ብለህ አንተ እንደውም ወንድምህን ለመደብደብ ትዘጋጃለህ እንጂ መያዝ ነበረባቸው ወንዶቹ ራሱ ተረጋጋብሽ ለጨዋ ሰው ነውር ነው ባለጌዎች ያርጉታል መደባደቡ እንዴ እና እሷን ካበርዳትና ካሰከናት በኋላ ወደ እናቴ ክፍል ሄደ ይላል ቆይ ይጨርስ ወደ እናቴ ክፍል ሄደ ተከተልኩት ግንባሯን ሰማት ይላል እናቴ ተናደድሽብኝ ተበሳጭሽብኝ እባክሽ እኔ እኮ አንቺ ፊት አልተናገርኳት ያው ወርጃት በሰሽ ያስኳት ልጆችን ጥላቤት ተዳርስ ቢሆን እንጂ አንድ ዛሬውን ፈትቼ ዛሬውን አገባ ነበር እንዴት አለች መናጢ መሰለችሽ ትገለኛለች ብዬ ፈርቼ ነው በተኛ ወጣ አይደል ከኔ ጋር መጣ አይ ቆይ አንተ በተኛውበት ትገለኝ እኔ አላህ ነው እንግዲህ ህሏ ነው ያገናኘች ሲት እንዲያልፈታት ልጆቼ ተቸገሩ ስለዚህ መናቲ ባክሽ አትናድጂ ባክሽ አውፍ ባያት ይቅር ባያት ስለዚህ በዚህ ነገር ተቀጠለች ሴትዮ እኔ አልስማማም እቺ ሴትዮ በዚህ ነገር ተቀጠለች አላህ ይቅር አይላትም ጠይቃታል አንቺም ትጠይቃለሽ አንቺም ተሰርበሻል አላህ ማትና ማራት ማከል ጣቀማ ይገባ መስለሽ በአባትና በልጅ ባንቺና በኔ ማከል ይገባል ስለዚህ ኸይር ስራሽን ትከሻለሽ እንዲያትካሽብኝ ነው መፈረው አሁን ሰዲቃ እንሰጣለን ከፈራን ከፈላለን ስለተናደርሽና ስለተናገርሽ ይቅርታ አድርጊላት አውፍ ባያት ስለዚህ እኔም ካንቺ በለጥ አወዳት ማንቺ እናት ይኮነሽ እሷ ሚስት ናት ስለዚህ ልፈታት ምችል ነበር ልጆች አስቸግረው ነው በትገለኝስ ስራ መላስ ምንድነው ሚስት ሊሳኑ ሀጦይል አሉ ምናት መላሷ ረጅም ነው ሰማዋት አይደለም እንዴ ይሄው ናት ባህሪዋ ስለሆነ አንቺ ብላኮ ሰደባቸው ይላቸዋል አሁን እናት ምን አሉ አረች ሴት እኮ መናጤናት ልጅን ትገልብኛለች ብለው ለሰለሱ እሺ ገራም ሆኑ ተዋደዱ እሷም ይሄው ሴትዮ ነገጧ ቢሞቱስ ባለቤትም ቢረግሙት እኔም ተረገሙ ከርጉም ጋር መኖር ነው ኦኬ ስለዚህ እንደገና ደግሞ ከልጆቻም ደግሞ ይሄ ነገር ሊመጣብኝ ይችላል በልጆች አዎ ናም አንቺም በልጅሽ በአማትሽ የምታበድሩ የምትወረውሩ ድንጋ በልጅሽ ደርሷል አጅለን እያደገ ነው ልጁ ነገጧት አሁን ጋጠ ወጥቱን ተተዘራች ያልታረመችውን ባለየዋን ያመጣና ያስደብድብሻል አልጀዛኡም እንጂ ስራ ይቀርም እኮ አላህ ይቀርም ማይለው ነገር ነው ስለዚህ ይሄ ነገር በእኔም ላይ ይመጣ ብላችሁ ሰቡ መራቶችም ሰቡ አማቶችም ሰቡ ሞት አለ ማከል ገብቶ ይለየናል ማይቀር ነገር ነው መተላለፍ ግድ ነው ስለዚህ ዝምድና ሳይቋረጥ ቤተሰብ መካከል አጋር ሆነ መግባት የለብም ገላጋይ ሆነ ከሚስትህም ማቱን ከናትህም ማቱን ወእምነው ለሚስትህም ሐቅ አላት ወያወድሻለሁ ብሎ መብቷን ማክበር ነው መብቷን መጠበቅ ነው የናትህም ሐቅ አላት ለኩል ዚ ሐቅን ሐቀው ባላንሱን ጠብቀህ ከዚህችም ሳትሆን እንጂ ከናት ወገነ ሚስትህን ብትናገራት ትዳር ይፈርሳል ጥያቄ ግን አለ ከባድ ጥያቄ አለው ይሄን ሐሳብ በጣም ምርጥ ሐሳብ ነው ተመልካቾች በጥቂት ይወያዩበት ካፍታ ቆይታ በኋላ ተመልሰን እንመጣለን አራታው ግድ የለም ካፍታ ቆይታ